ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። በደብረ ዘይት አቅራቢያ የወደቀውን አውሮፕላን በተመለከተ እንዲሁም አዲስ አበባን በተመለከተ ከኦህዴድ ይገባኛል ጉዳይ ጋር በተያያዘ አዲስ ሊፈጠር ስለታሰበ ጉዳይ የጥንቃቄ መልእክትን ጨምሮ የተለያዩ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊና ዝርዝር የግንባር መረጃዎችን በሰዓት ወደ እናንተ አደርሳለሁ። እስከ መጨረሻው እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህ መረጃዎች እየተከታተላችሁ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በሰዓት ካስኳቸው መረጃዎች መካከል ፖለቲካዊ ምልከታዎችንም ጭምር ያካተቱ መረጃዎች ይገኙበታል። ከነዚህ መካከል ኦህዴድ ብልጽግና ያለበትን ወቅታዊ የፖለቲካ ጭንቀትና አጣብቂኝ በተመለከተ በብሔራዊ ሚዲያዎች የሚያወጣቸው ዘገባዎችንና እየፈጠራቸው ያሉ ትርክቶችን አብይ አህመድ ራሱ በተለያዩ ሚዲያዎች በመቅረብ ለማስተካከል የሞከራቸው እንዲሁም ደግሞ ድጋፍ ለማግኘት ያሰራጫቸውን ሐሳቦች ጨምሮ በተከታታይ በብሔራዊ ሚዲያዎች እየቀረቡ ያሉ አጠቃላይ የወታደራዊ ፖለቲካዊ እንዲሁም ደግሞ አጠቃላይ ቀጠናውን የተመለከቱ መረጃዎች የኦህዴድ ብልጽግና የመጨረሻ ሰዓት አጣብቂኝ የድረሱልኝ ጥሪዎችን ይመስላሉ። እነዚህን ጨምሮ ሌሎች መረጃዎችንም በፖለቲካዊና ወታደራዊ እይታ እንመለከታለን። ወደ መረጃና ዘገባዎቹ ነው በቀጥታ የሚሄደው። እንግዲህ በመጀመሪያ መረጃና ትንታኔ ዘገባዎችን ጨምሮ የኦህዴድ ብልጽግና አጠቃላይ ወቅታዊ የሁኔታውን ያለበትን አጣብቂኝ፣ የመገናኛ ብዙሃን ፕሮፓጋንዳ፣ ድጋፍ ፍለጋ እንዲሁም ደግሞ አዳዲስ ትርክቶችን እየተመለከቱ ጉዳዮችን በተመለከተ ያሉትን መረጃዎች ወደ እናንተ አደርሳለሁ። እንግዲህ እንደሚታወቀው አብይ አህመድ በአማራ ሚዲያ፣ በኦሮሚያ ሚዲያ የሰጧቸው ቃለ ምልልሶች በይዘት ደረጃ እንደዚሁ እስካሁን ድረስ ያስገኛሉ የተባሉትን ድጋፍ አለማስገኘታቸውና ለጠቅላይ ሚኒስትሩ ያስገኛሉ የተባሉትን የፕሮፓጋንዳ የትርክት እንዲሁም ደግሞ ፖለቲካዊ ድጋፍ አለማስገኘታቸው ነው እየተገለጸ ያለው። ከየአካባቢው የፖለቲካ ፍላጎችና ቅኝቶች አንጻር ያቀረቧቸው በርካታ ትርክቶች ቢኖርም ድጋፍ የሚፈለገውን ድጋፍ አላስገኙላቸውም ተብሏል። በኦሮሞኛ የተሰጡ ቃለ ምልልሶች በኦሮሞ ባለስልጣናት አዳዲስ ትርክቶችና ፓርቲው በኦሮሞ ፖለቲካ ውስጥ ከባድ ጫና አጣብቂኝ ውስጥ መግባቱን የበለጠ የሚያመላክቱ እንጂ አብይ አህመድን የሚታደጉ ትርክቶች አልሆኑም። የበለጠ አብይ አህመድ ተጋላጭነቱን የፖለቲካ ስርዓቱ ያለበትን አጣብቂኝ የሚያሳይ እንደሆነ ነው የተገለጸው። እንግዲህ ይህ በእንዲህ እንዳለ አብይ አህመድ በሁለቱም የክልል ሚዲያዎች ቀርቦ ከሰጣቸው ቃለ ምልልሶች ባሻገር የብሔራዊ ሚዲያዎች የሚባሉት እንደ ፋና እና እንደ ኢትዮጵያ ቴሌቪዥን የመሳሰሉት በተከታታይ እያሰራጯቸው ያሉ ዘገባዎች ያለውን የብልጽግና ወታደራዊ፣ ፖለቲካዊ እንዲሁም ደግሞ አጠቃላይ የአስተዳደር መዋቅር ጭንቀቱን የሚያሳይ ነው። ከዚህ ጋር በተያያዘ ለምሳሌ በትላንትናው ዕለት እንግዲህ በብሔራዊ ሚዲያ ከቀረቡ ዘገባዎች መካከል 1984 ዓ.ም የኦነግ ታጣቂዎች እና የኦነግ ታጋዮች የተፈጸመባቸውን ጭፍጨፋ ካርድ መዟል። ስርዓቱ ይህንን እንደ አዲስ ካርድ ይዞት መጥቷል። እንግዲህ 1984 ዓ.ም በሽግግር መንግስቱ ወቅት በሁርሶ ወታደራዊ ማሰልጠኛ በዲላ በሚገኝ ወታደራዊ ካምፕ በከናክሰን፣ በበደኖ፣ በጭናክሰን፣ በአጋርፋ፣ በጭሮ፣ በትግራይ በተለያዩ ማጎሪያዎች ካምፖች ውስጥ በርካታ የኦነግ ታጣቂዎች በሻቢያና በህወሓት እንደተጨፈጨፉ የቀረበው ዘገባ እና ይህን አጉልቶ ለማሳየት አሁን ብልጽግና እየሄደበት ያለው ርቀት የገባበትን አጣብቂኝና አሁንም የኦሮሞ ኃይሎች ከሌላው ኃይል ጋር እንዳይቀናጁ ለማድረግ የታሰበ የፕሮፓጋንዳ ስልት እንደሆነ እንግዲህ ጭንቀቱን ደረጃ የሚያሳይ ነው። በሌላ በኩል እንግዲህ በአሰቃቂ ታሪክና ማስታወሻ የኦሮሞ ወጣቶች ነፃ አውጪዎች ወደ ህወሓት ወይም ሻቢያ ዘወር እንዳይሉና ጥረት እንዳያደርጉ ለማስፈራራት እንዲሁም በኦሮሞ ህዝብ ዘንድ የቆየ ቁስልን በመኮርኮር የፖለቲካ ድጋፍ ለማግኘት የታለሙ ዘገባዎች ናቸው በብሔራዊ ሚዲያዎች እየተላለፉ ያሉት። ይሄም ስልት ብዙ አልሰራም ነው እየተባለ ያለው። በትላንትናው ዕለት እንግዲህ ከአብይ በመቀጠል በብሔራዊ ሚዲያዎች ላይ እየቀረቡ ከሚናገሩት መካከል ባጫ ደበሌ ትላንትና ከአንድ ዩቲዩብ ገጽ ጋር ከአንድ ዩቲዩብ ቻናል ጋር በነበራቸው ቆይታም በርካታ እንግዲህ ከአንድ ወታደራዊ ጀኔራል የማይጠበቁ በብሔር ጉዳይ ብቻ የተሰነጣጠቁ በርካታ ጉዳዮችን ለማንሳት ሞክረዋል። በዋናነት ፖለቲካዊ ጉዳዮችን ነው እንግዲህ ሲናገሩ የነበረው። ይሄም የማጆሪቲ ወይም ደግሞ የአብላጫ ቁጥርና የማይኖሪቲ ፖለቲካ የሚለውን ጉዳይ አዲስ የመዘዙት ካርድ እንደሆነ ለመገንዘብ ተችሏል። የፖለቲካ ካርዱ እንግዲህ የማጆሪቲ እና የማይኖሪቲ ካርድ የሚለው በዲሞክራሲ ውስጥ የሚሰራ ጉዳይ ቢሆንም ግን አሁን እነ ባጫ ደበሌ ለምን እንዳመጡት ያው ግልጽ ነው ጉዳዩ። ኦሮሞ አብላጫ ነው ወደሚል መደምደሚያና ሁሉንም ትልቁን የፖለቲካ ወታደራዊ፣ የደህንነት እንዲሁም የሀገሪቱን አጠቃላይ ትልቁን ዳቦ ድርሻው ይገባናል የሚለው ነው እንግዲህ ይህንን ለማሳየት የታሰበው። በነገራችን ላይ የህዝብና ቤት ቆጠራ እስካሁን ድረስ አልተደረገም። 1999 ዓ.ም ከተደረገ በኋላ
ላለፉት 20 ዓመታት በኢትዮጵያ ውስጥ የህዝብና የቤት ቆጠራ አልተደረገም። ይህንን ተከትሎ አሁን እነ ሽመልስ አብዲሳና እና አብይ አህመድ የህዝብ ቁጥር እንደ መጀመሪያ አድርገው የኦሮሞን ህዝብ የሚያቀርቡት እስካሁን ድረስ በየትኛውም የስታቲስቲክስ ዳታዎች ሊደገፍ የሚችል አይደለም። 1999 ዓ.ም በነበረው የቤት ህዝብና ቤት ቆጠራ በረከት ስምኦንና መለስ ዜናዊ ከአማራ ህዝብ ላይ በዛ ወቅት እንግዲህ በሚሊዮን የሚቆጠር ህዝብ መቀነሳቸው ይታወቃል። ከዚህ ጋር በተያያዘ እንግዲህ ከአሁን በፊት በተለይ የተዘጋጀናቸው ዶክመንተሪዎችም ነበሩ፣ ልትከታተሉ ትችላላችሁ። ህዝብና ቤት ቆጠራ በአማራ ህዝብ ላይ የተፈጸመውን ቅነሳ በተመለከተ ካሳ ጭምር የተጠየቀበት ጉዳይ ነው። እንግዲህ ይህ በእንዲህ እንዳለ አሁን ኦሮሞ በህዝብ ቁጥር አንደኛ ነው የሚለውን ትርክት ለፖለቲካ ማይኖሪቲ እና ማጆሪቲ ብለው ይዘው መጥተዋል። ከዚህ አንጻር ይህን አብይ አህመድ ካሁን በፊትም በፓርላማ በድፍረት ሲናገረው የነበረና ኦሮሞ በሚገባው ልክ አልተወከለም የሚለው እንዲሁም ደግሞ ከሁለት ቀናት በፊት ኦሮሞ አሁንም ጥያቄዎቹ የመሬት ጥያቄዎቹ አልተመለሱም ከሚለው አንጻር ገና ሊሄዱበት የሚያስቡትን እርቀት የሚያሳይ ቢሆንም ግን ኦህዴድ የፖለቲካ ጉዞ ግን ከዚህ በላይ ብዙ የመሄድ እድል ያለው አይመስልም። በተለይ አሁን ባለንበት ሰዓት የመጨረሻዎቹ ሰዓታት ውስጥ ያለ ነው የሚመስለው። ሁኔታዎቹም እሱን ነው የሚያሳዩት። እንግዲህ የኦሮሞን ህዝብ እንደ ምሽግና እንደ ፖለቲካ መደበቂያ ለመጠቀም እየተሞከረ ያለው መንገድም ብዙ የሚያስኬድ እንዳልሆነ ራሱ የኦሮሞ ህዝብ ያው ትግል እያደረገ እና የኦሮሞ ፖለቲከኞች ይህንን ካርድ ቢመዙም ብዙ ሊያስኬዳቸው የማይችል እንደሆነ እያስገነዘባቸው ነው የሚገኘው። እንግዲህ የኦሮሞ ፖለቲከኞች በአዲስ አበባ ላይ ያላቸው ፍላጎት በግልጽ ማመላከታቸውና አዲስ አበባን ከተማውን ለመዋጥና ለመቆጣጠር ያደረጉት እንቅስቃሴ በተለይ ሰሞኑን በተለያዩ ኢትዮጵያውያን አካባቢዎች የቀሰቀሰው ቁጣ በቀላሉ የሚታይ የፖለቲካ ጫና አይደለም። ከዚህ ጋር በተያያዘ እንግዲህ ሁሉም ኢትዮጵያዊ እነዚህ ሰዎች ያላቸው ፍላጎት በግልጽ እያወቀ ነው የሚገኘው። በእርግጥ ከትግራይ ክልል ውጭ ባሉ የኢትዮጵያ አካባቢዎች ባሉ ክልሎች ጋር የመሬት ቁርሾ እንዲሁም ደግሞ የመሬት ንጥቂያ ያልገቡበት የሽሚያና ፍትጊያ የለም። በመደበኛና በኢመደበኛ ታጣቂዎቻቸው ይህንን ያላደረጉበት ቦታ የለም። አሁን አዲስ አበባን የመጨረሻ እንውጣለን እንሰለቅጣለን የሚለው ያለው አቋማቸው እንግዲህ ሌሎች ኢትዮጵያውያን ስጋት ውስጥ በመክተት ኦህዴድ የሚወገድበት ትክክለኛ ጊዜ አሁን ነው የሚለውን እያመላከቱ ነው። እንግዲህ በዚህ በምክክር ኮሚሽኑ በቀረበው አጀንዳ ላይ የተለያዩ የፖለቲካ ፓርቲዎች ጭምር ገብተው የነበረ ቢሆንም ከማጀብ ያለፈ ሚና አይኖራችሁም እየተባሉ በተደጋጋሚ ቢነገሩም አሁን ሁኔታውን ፊት ለፊት አይተው አቋም እየወሰዱ ይገኛሉ። እንግዲህ የኦህዴድ አሁን ወዳጆቹንም ጭምር አጃቢዎቹንም ጭምር በጥቅማ ጥቅም አጠገቡ ያሉትን ኃይሎች ጭምር ሙሉ በሙሉ እያጣ መሆኑን ይሄ እንግዲህ የኦህዴድ የፖለቲካ ገመናና ራቁቱን የቀረበት ጊዜ መሆኑን የሚያሳይ ነው። ምክክር ኮሚሽኑ እንግዲህ ቁርሾና ግጭቶችን የሚቀሰቅሱ አጀንዳዎችን አንወስንም ማለቱም እንደዚሁ እንግዲህ ይህም የሚያሳየው ምክክር ኮሚሽኑ የሚያመጣው ውጤት አለመኖሩና የኦህዴድ ካድሬዎች በምክክር መድረኮች ላይ ቃለ ጉባኤ ለመስረቅ ተሳታፊዎችን በማሸማቀቅ የግድያ ዛቻ በማድረስ ህገወጥ አዳዲስ ተሳታፊዎችን በማስገባት ሂደቱን እያወቁ ያሉበት ሂደትም ያጋለጣቸው የበለጠ እነሱን ማንነታቸውና ፖለቲካቸውን ፍላጎታቸውን ኢትዮጵያዊ በሙሉ እንዲያውቀው ያደረገ ነው። ያው እንግዲህ ቀደም ብሎ በእርግጥ የፖለቲካ ፍላጎታቸው የሚታወቅ ቢሆንም አሁን ሁሉም ኢትዮጵያዊ ሙሉ በሙሉ በመዋቅር ውስጥ ያለው ጭምር ተስፋ እንዲቆርጥ ያደረገ ክስተት ሆኗል። እንግዲህ የምክክር ኮሚሽን ለኢትዮጵያ መፍትሄ ያመጣል የሚለው ባሻገር ዋና ጥቅሙ ሆኖ የታየው አሁን ኦህዴድን አምነው ኦህዴድን ተከትለው መንገድ የጀመሩ ኦህዴድን የፖለቲካ አጋር አድርገው አብረው የቆሙ ኃይሎች ኦህዴድ የሚሆን የሚታመን ሁሉንም ውጦ አላምጦ ካልዋጠ የሚረካ ፖለቲካ ኃይል እንዳልሆነ በደንብ ቁልጭ አድርጎ ማሳየቱ የምክክር ኮሚሽኑ ትልቁ ገጽታ እንግዲህ ይሄ ነው ሊሆን የሚችለው። ከዛ ውጭ በገለልተኝነቱ በተለያየ ጉዳይ ላይ የወጡ ጥያቄዎች አሉ። ይሄ ቀደም ብሎ የቆየ ነው። እንግዲህ በኦህዴድ ሰሞኑን እየሰራቸው ካሉ ፕሮፓጋንዳዎች መካከል በዋናነት በጣም አስቂኝ የሚሆነውና እንደው ለማየትም የመነሻ የሆነው ይሄ ነው። እንግዲህ ህገወጡ የህወሓት መራሹና ኢህአዴግ ስልጣን ዘመን በኢትዮጵያ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ መዋቅር ላይ ጥልቅ ጠባሳ ጥሎ አልፏል የሚለው ወቀሳው ህወሓት አይወቀስም አይደለም። ህወሓትን እንግዲህ ለመውቀስ ጊዜም ዘመንም አይበቃም። ግን አሁን ኦህዴድ ህወሓትን የሚወቅስበት አመንክዮ ወይም ደግሞ ምንም ምክንያት የለውም የሚለውን ለማሳየት ንጽሮችን ለማቅረብ ነው። ኦህዴድ በትክክል የህወሓት የመጀመሪያ የባህሪ ልጅ ነው። ስለዚህ ሁሉንም ነገር ከህወሓት ወረሰ። ከህወሓት በላይ ደግሞ አቅሙን አጠንክሮ መጣ። ስለዚህ ከፋፍለ ግዛ መርህ በህዝቦች መካከል መጠራጠርና ቂምን እንዲዘራ ህወሓት ያደርግ ነበር ብሏል። አዎ ህወሓት ያደርግ ነበር። ህወሓትን አምረረን ታግለን የመጣው ለውጥም እንግዲህ ያው ኦህዴድ ባየር ላይ ከወሰደው በኋላ
ኦህዴድስ ምን ተከተለ? ከፋፍለ ግዛው የሚለው ፖሊሲ አሁን በአብይ አህመድ ዋነኛ ወታደራዊ ፖለቲካዊ አስተዳደር ስልት አይደለም ወይ? እንኳን አንዱን ብሔር ከሌላው ብሔር፣ ኦሮሞን ከኦሮሞ፣ ሸዋን፣ ወለጋ፣ አሩሲን ከባሌ፣ ጅማን ከአሩሲ እያለ እየከፋፈለ የሚገዛበት ስርዓት አይደለም ወይ? በሌላው አካባቢ አማራውን ጎንደር፣ ጎጃም፣ ወሎ፣ ሸዋ እያለ ከፋፍሎ የሚገዛበት ስልት አይደለም ወይ? በሶሊድ የሚባለው ወይም ደግሞ ጠንካራ የሚባለውን እንኳ የትግራይ የህወሓትን ፖለቲካ ፍርክስክሱን በማውጣት አሁን የራያ ፖለቲካና የአድዋ ፖለቲካ ወደሚል ወደ ሁለት ትልልቅ ቡድን ከፋፍሎታል። ከዚህ በላይ ለኦህዴድ ከፋፍለህ ግዛው ማሳያ ምን ይሆናል? ትንንሽ ብሔሮችን በመዋጥ ትንንሽ ብሔሮችን በመሰልቀጥ እንዲሁም ደግሞ መሬትን ጭምር በመቀራመጥ ኦህዴድ እየሄደበት ያለው መንገድ ህወሓትን የሚያስወቅስ ብቻ አይደለም፣ ከህወሓት የባሰ ከፋፍለህ ግዛው ውስጥ መግባቱን ያሳያል። የብሔር ፍረጃውን በተመለከተ እንግዲህ ህወሓት አማራውን ስልታዊ በሆነ መንገድ ትምክተኛ በማለት ላልተፈጸመ ስህተት ተጠያቂ ሲያደርገው እንደነበር ህወሓትን ኦህዴድ ይወቅሳል። የኦሮሞን ህዝብም እንደዚሁ ጠባብ በማለት ሲወቅሰው ነበር ይላል። አሁን ኦህዴድ ለአማራ ምን አመጣለት? ህወሓት ትምክተኛ ይለው ነበር። ቢያንስ እንኳ ፖለቲካዊ ከፍታ ያለው ነው። ትምክተኛ የሚለው የፖለቲካ ከፍታ ያለው ቃል ነበር። አሁን እኮ ከዛ በወረደ ሁኔታ አማራውን በፖለቲካ መደብ ጽንፈኛ የሚል ቃል በማውጣት ፍረጃ አድርጎ መጠነ ሰፊ የአየር ኃይል የመካናይዝ ዘመቻ እያደረገበት ያለው ነው። ኦህዴድና ህወሓት እንግዲህ አንዱ አንዱን ሊወቅስ የሚችል አይደለም። ሁለቱም ከዝንጀሮ ቆንጆ ቢሆንም የኦህዴድ ደግሞ ካለው የሀገሪቱ ማዕከላዊ ክፍል ከፖለቲካና ከጂኦግራፊ ከሎኬሽኑ አንጻር እጅግ የከፋ ሆኖ እንግዲህ አዲስ አበባን በአንድ ቀን አላምጦ ለመዋጥ እዚህ የደረሰ ኃይል ስለሆነ አሁን ህወሓትን በመውቀስ የሚያመጣው የፖለቲካ ድጋፍም ሆነ ጉዳይ አይኖረውም። እስር ቤቶችን በተመለከተም የሚወጡ ዘገባዎች አሉ። 2008 2009 ዓ.ም የእስር ቤቶቹ የነበረው ሁኔታ ይታወቃል። እንግዲህ የእስር ቤቱ ቋንቋ ኦሮሞኛ ሆኖ ነበር ይላል ሲወቅስ። አሁንስ እስር ቤቶች በማን ነው የተሞሉት? ከ350 በላይ የፖለቲካና የህሊና እስረኞች በአማራነታቸው ተከሰው አሁን እስር ቤት ውስጥ አይደሉም ወይ? እስረኞቹን በመከፋፈል ጭምር ይቅርታ ጠይቁ፣ ጥፋተኛ ነን ብላችሁ ፈርሙ የሚለው የአሁኑ ወቅታዊ ሁኔታውን ጨምሮ እስር ቤቶቹ አሁን በማን ነው የተሞሉት የሚለውስ ለኦህዴድ አይጠየቅም ወይ? ህወሓት በነበረበት ጊዜ እንግዲህ እስር ቤቶቹን ቅሊንጦንም ቃሊቴንም እንዲሁም ደግሞ ማዕከላዊ የአርማጭሆ እረኞች ሞልተውታል እስኪባል ድረስና የኦሮሞኛ የእስር ቤት ቋንቋ ሆኗል እስኪባል ድረስ ግፍ ፈጽሟል። ትክክል። አሁን ደግሞ ኦህዴድ እየፈጸመው ያለው ምንድን ነው? ጋዜጠኞች፣ ፖለቲከኞች፣ የአማራ ፖለቲከኞች የት ናቸው? ይህንንም እንግዲህ እንደው ከሚዲያዎቹና ከአጠቃላይ ከቀረበው ሁኔታ አንጻር አንዳንዶቹን ለማንሳት ነው። እንግዲህ ወደ መረጃዎቹ በቀጥታ ሲሄድ ደግሞ ሀገራዊ ምክክር ኮሚሽኑ አሰራርና አካታችነት፣ ገለልተኝነት አቋም ላይ ከፍተኛ ስጋቶች አሉን በሚል ፓርቲዎች መግለጫ እያወጡ ነው የሚገኙት። እናት ፓርቲና የአማራ ብሔራዊ ንቅናቄ አብን ባወጧቸው መግለጫዎች ምክክር ሂደቱ ታማኝነቱን ያጣ የገዢው ፓርቲ አባላት በቁጥር አብላጫ አጀንዳዎችን ለመጫን የሚያደርጉት ጥረት እንደሆነ አመላክተው እናት ፓርቲ በሂደቱ ላይ በሚተላለፉ ውሳኔዎች ላይ ፊርማ እንደማያኖርና ይህንንም ቀድሞ ያወጀ መሆኑን አብንም በበኩሉ ኮሚሽኑ በአሰራሩ ላይ ገለልተኛ ኦዲት ካላደረገ አዳዲስ ተሳታፊዎችን በማስገባት የሚያደርገውን ጫና ካላቆመ ከምክክሩ ሙሉ በሙሉ እንደሚወጡ ነው እየገለጹ ያሉት። በአዲስ አበባ ከተማ ባለቤትነትና የወደፊት እድል ዙሪያ በሚደረጉ ክርክሮች በአንድ ወገን የቁጥር ብልጫና ጫና ሌላውን ለመደፍጠጥ እየተሄደ ያለበት መንገድ እጅግ አደገኛና በአስቸኳይ ሊቆም እንደሚገባው እንግዲህ ጥሪ አቅርበዋል። በከተማዋ ዙሪያ የተለያዩ የደህንነት ስጋቶችና የስነልቦና ጫናዎች መኖራቸውም እንደዚሁ ተገልጿል። በሌላ የአዲስ አበባን አጀንዳ ውጥረት እንደዚሁ ኦህዴድ ወጥሮ ይዞ እያስፈራራና ዛቻ እያሰማ ነው የሚገኘው። ከዚህ ጋር በተያያዘ እንግዲህ ከተማው የደህንነት ስጋት እንዲገባው እያደረገ ይገኛል። ከዚህ ጋር በተያያዘ የደረሰውን የጥንቃቄ መረጃ ወደ ኋላ አቀርባለሁ። ወደ ወለጋ የሚወስደን መረጃ አላስቀድም። በወለጋ ምስራቅ ወለጋ አንገርጉትና አካባቢው ዛሬም በዜጎች ላይ ከባድ ጥቃት እየተፈጸመ ነው። በአማራ ተወላጆች ላይ በጉትና በአካባቢው መንደር 22 እና መንደር 6፣ መንደር 1፣ መንደር 2፣ መንደር 3፣ መንደር 4 እና 5ን ጨምሮ በርካታ ሰዎች ጥቃት ደርሶባቸዋል። ድምፅ አልባ በሚባሉ መሳሪያዎች በገጀራ፣ በቆንጨራ፣ በስለት ከ100 በላይ ሰዎች እስካሁን ጥቃት ደርሶባቸዋል ብለዋል ዛሬ የወጡ ሪፖርቶች። የጥቃቱ ሰለባዎችና የሟቾች ቁጥር ከ100 በላይ እንደሚገመትና የሟቾች አስክሬን በከተማው ዳርቻ ወድቆ እንደሚገኝ ተጠቅሷል። ጥቃቱ ተጠናክሮ የቀጠለ ሲሆን ጥቃቱን መሸሽ አቅም የሌላቸው ሰዎች በቤተክርስቲያንና በመስጊዶች የተደበቁ ቢሆንም ከመስጊድና ከቤተክርስቲያን ውጡ በሚል ጫና እየተደረገባቸው እንደሆነ መረጃዎች ያሳያሉ። መንደር 22 አካባቢ የተሰደዱ በርካታ ሰዎች በዝናብና በጎርፍ ለከፋ አደጋ ተጋልጠዋል። ምግብና እርዳታ፣ መድኃኒትና ቁሳቁስ አልደረሳቸውም። በአካባቢውም የለም። ቤቶች ተዘርፈዋል። ዘረፋ በዛሬው ዕለት እንኳን በአካባቢው
ከፍተኛ ዘረፋ እየተደረገ ነው የሚገኘው። ይህ በጸጥታ ኃይሎች የተደገፈ ዘገባ እንደሆነ ነው መረጃዎቹ የሚያሳዩት። ወደ ፋኖ የግንባር መረጃዎች ይሄዳለው። በጎንደርና በወሎ በተለያዩ አካባቢዎች ፋኖ በፈጸማቸው ጥቃቶች ወታደራዊ ድል መቀዳጀቱን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ በጎንደርና በወሎ በሰራዊት ላይ በፈጸማቸው ጥቃቶች ድል መቀዳጀቱን አስታውቋል። በጎንደር ጠቅላይ ግዛት በላይ ዕዝ እና በወሎ ምኒልክ ዕዝ ስር የሚገኙ ክፍለ ጦሮች በወሰዷቸው የተቀናጁ የደፈጣ ጥቅና የቀጥታ ጥቃቶች በሰራዊቱና በካቢኔ በሚሊሻ አባላት ላይ ጉዳት ማድረሳቸውን ህዝብ ግንኙነቶቹ የላኳቸው መግለጫዎች ይገልጻሉ። የአማራ ፋኖ ጎንደር ጠቅላይ ግዛት በላይ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ነሐሴ 5 በትናንትናው ዕለት ከቀኑ 11 ሰዓት ጀምሮ በመገጭ ግድብ ዙሪያ በሰፈረ የብልጽግና ሰራዊት ላይ የጥቃት በመሰንዘር በጥቃቱ አጼ ፋሲለደስ ጎንደር ቃኘው ቴዎድሮስ ብርጌድ በተውጣጡ አባላቱ የተመራ ጥቃት በመሰንዘር በአካባቢው ጉዳት ማድረሱን እና ካዘዞ ካምፕ በዙ 23 የታገዘ ተጨማሪ እግረኛ ሰራዊት በማስጠጋት ሲንቀሳቀስ ማምሸቱንና ይህንን ጥቃት ለመመከት ከፍተኛ ሰራዊት ስለመሰማራቱ ገልጿል። በዚህ ውጊያ በ5 የሚደርሱ የመንግስት ኃይሎች ሲደመሰሱ ከ10 በላይ የሚሆኑ ቀላልና ከባድ ቁስለኛ መሆናቸውን መግለጫው አሳውቋል። በጎንደር ከተማና በጠዳ ክፍለ ከተሞች ወታደራዊ ውጥረት ሰፍኖ ማደሩንም እንደዚሁ ህዝብነቱ በላከው መግለጫ አሳውቋል። በሌላ በኩል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር አንደኛ ሻለቃ በሰሜን ወሎ ዞን ሀብሮ ወረዳ ከባድ የደፈጣ ጥቃት መፈጸሙን አስታውቋል። ጥቃቱ የተፈጸመው በሀብሮ ወረዳ ከወርጌሳ ወደ መርስ አቅጣጫ በካሶኒ መኪና ተጭኖ ሲጓዝ በነበረ የሚሊሻ ኃይልና በሚሊሻ ኃይል ላይ ኤላ በተባለ ቦታና ኬላ ላይ የተፈጸመ ጥቃት እንደሆነ ገልጿል። በጥቃቱ የሚሊሻ አባላት ሙተዋል፣ እንዲሁም ደግሞ ያልታወቁ አባላትም ቆስለዋል። እንደ መረጃው ቢያንስ 5 የሚሊሻ አባላት ወዲያውኑ ስለመሞታቸው ገልጿል። በካሶኒው መኪና ሾፌርና ተሽከርካሪዎች እንደዚሁ ሲያሽከረክሩ የነበሩ ሌሎች ግለሰቦች ባጃጆችን ገጭተው ከጥቃት ለማምለጥ ሲሮጡ ጉዳት አድርሰዋል ሲሉ ይህንንም መረጃ በመግለጫው አብረው አጋርተዋል። ወደ አዲስ አበባ ዙሪያና አካባቢ ያሉ መረጃዎችን ሳደርስ በአገራዊ ምክክር ኮሚሽኑ አጀንዳዎች ጋር በተያያዘ በአዲስ አበባ ከተማ የባለቤትነት ጉዳይ ላይ የፖለቲካ ውጥረቶች መበረታታቸው ነው የታወቀው። ይህንን ተከትሎ የኦህዴድ ብልጽግና አካላት በከተማ ነዋሪዎች ላይ የስነ ልቦናና የደህንነት ጫና ለማሳደር የሽብር ስጋት ለመፍጠርና ማስፈራሪያዎችን ለመጠቀም መዋቅራዊ እንቅስቃሴዎችን እያደረጉ እንደሆኑ መረጃዎች ጠቁመዋል። ቀደም ብሎ በጥበቃ ኤጀንሲዎች አማካኝነት ወደ ከተማው እየገቡ የኦሮሚያ ልዩ ኃይል አባላትን በመጠቀም በአዲስ አበባ ከተማ እና ቤት ለቤት ምዝገባዎችን እንዲሁም ደግሞ የቤት ልየታ በማድረግ ከፌዴራል እስከ አዲስ አበባ ከንቲባ እና አዲስ አበባ መዋቅር ድረስ የተዘረጉ እንቅስቃሴዎች የማሸማቀቅ ነዋሪዎቹን የማስፈራራትና ጫና ውስጥ የመክተትና የማሸበር እንቅስቃሴዎች ሊፈጸሙ እንደሆነ የወጡ መረጃዎች ገልጸዋል። ወትሮስ እየተፈጸመ የነበረ ቢሆንም አሁን የበለጠ ህዝቡ አማራጭ እንደሌለው ለማሳየት በተለይ በጥበቃ ኤጀንሲ፣ በግለሰብ ህንፃዎች፣ በድርጅቶች እንዲሁም ደግሞ በመንግስት ተቋማት የገቡ የጥበቃ ኤጀንሲ ቀደም ብለው እንግዲህ በኦሮሚያ ልዩ ኃይል ሰልጥነው የገቡ አካላት ለዚህ እንደ ዋነኛ ስልት እንደሆነ የተጠቀሰው። የሚዲያና የቃላት የሚዲያ ዛቻዎችን በተመለከተ የኦህዴድ ባለስልጣናት በሚዲያ የተቀናጀ ዘመቻ በመክፈት ወደ አዲስ አበባ ጦር እናስገባለን፣ ወጣቱ ያምጻል፣ የአዲስ አበባ በሮች ይዘጋሉ የሚሉ ስልቶችን በመጠቀም በከተማዋ ነዋሪዎች ዘንድ ኦህዴድ ከሚያስተላልፈው ውሳኔዎች ከተማው ሌላ አማራጭ እንደሌለው ለማስመሰል ጥረት ያደርጋሉ የሚሉ መረጃዎችም ወጥተዋል። በአዲስ አበባ ዙሪያ እንግዲህ በግማሽ ሚሊዮን የሚጠጋ ሚሊሻ ሰልጥነናል። የዚህ ሚሊሻ ልዩ ተልዕኮ በተናጠልና በመኖሪያ ቤቶች በመለየት የመንግስታዊ ሽብር ስልቶችን በመጠቀም ጥቃቶች ሊሰነዝር እንደሚችልም እንደዚሁ ጫና ውስጥ ከተማውን ለማስገባትና ሌላው ከተማውን የመከላከል አቅም የለውም የሚለውን ለማሳየት እንቅስቃሴ ስለመኖሩ መረጃዎች ገልጸዋል። የከተማው ህዝብና የሚመለከታቸው አካላት ሁኔታዎችን በንቃት እንዲከታተሉና አስፈላጊውን ቅድመ ጥንቃቄ እንዲያደርጉና እንደዚህ አይነት መንግስታዊ ሽብር እንቅስቃሴዎች ቢኖሩ ቀድሞ የታሰበባቸው ስለሆኑ ማንም እንዳይደናገጥ የደህንነት ጥሰቶችን በግልጽ የተከታተሉ የራሳቸውን እንዲጠብቁ የመረጃ ምንጮቹ ይህንን አድርሰዋል። በዚሁ በአዲስ አበባ አቅራቢያ በደብረ ዘይት ከተማ በአየር ኃይል አቅራቢያ ምስራቅ ሸዋ ዞን ቦራ ወረዳ ጎራ ለሚ ተብሎ በሚጠራ ቀበሌ ትላንትና ከሰዓት በኋላ አንድ ወታደራዊ አውሮፕላን ወድቆ መከስከሱ ታውቋል። ይህንን በተመለከተ አውሮፕላኑ በቦራ ወረዳ ጎራ ለሚ ቀበሌ መከስከሱ የአካባቢው መረጃዎች ያመላከቱ ሲሆን ከአደጋው ቀደም ብሎ ግን የአውሮፕላኑ አብራሪዎች ፓይለቶች በፓራሹት ዘለው መውረዳቸውን መረጃዎች ገልጸዋል። ከፓራሹቱ የወረዱት አብራሪዎች አደጋው በደረሰበት አካባቢ በሚገኝ ሰራዊት አባላት አቀባበል ተደርጎላቸው የደህንነት ጉዳት አልደረሰባቸውም ያሉት የመረጃ ምንጮች በአካባቢው የሚንቀሳቀሱ የኦነግ ታጣቂዎች አውሮፕላኑን እኛ መተን ጥለነዋል የሚሉ መረጃዎችን እያሰራጩ ይገኛሉ።
በተጨማሪም ታጣቂዎቹ በተከሰከሱ አውሮፕላን አካላት ላይና ክንፎች ላይ መሳሪያ ይዘው የተነሷቸውን ፎቶግራፎች እና እንዲሁም ደግሞ ተንቀሳቃሽ ምስሎችን በማህበራዊ ሚዲያ አሰራጭተዋል። እስካሁን ድረስ አደጋውን ወይም ደግሞ የአውሮፕላኑን መከስከስ በተመለከተ ከኢትዮጵያ አየር ኃይልም ሆነ ከኦነግ ከፍተኛ ወታደራዊ አዛዦች በይፋ የተሰጠ መግለጫ አለመኖሩን መረጃዎቹ ያሳያሉ። ወደ ኤርትራ የሚወስደን መረጃ አስከትላለሁ። ብልጽግና የሚዲያ ፕሮፓጋንዳ በተመለከተ የኤርትራ ማስታወቂያ ሚኒስቴር ምላሽ ሰጥቷል። በምላሹ እንግዲህ ብልጽግናን የፖተሚኪን ፓርቲ እያሉ ነው የሚጠሩት። ከዚህ ጋር በተያያዘ እንግዲህ ብልጽግና ፓርቲ የፕሮፓጋንዳ ማሽን ከቁጥጥሩ ውጭ ወጥቶበታል ሲሉ ነው ኤርትራ ምላሽ የሰጠችው። በብልጽግና የፓርቲ የፕሮፓጋንዳ ማሽኑ ከጊዜ ወደ ጊዜ እየተረበሸና አጠቃላይ ሂደቱን ስቶ ቁጥጥሩ እየወጣ ያለ ይመስላል በሚል ተስፋ መቁረጥ አስተሳሰብ ውስጥ ይገኛል። የኤርትራ ማስታወቂያ ሚኒስቴር ምላሽ በፓርቲው መሪ አብይ አህመድ ባለፉት 10 ቀናት በአማራ ሚዲያ ኮርፖሬሽን በኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጓቸው ረጅም ቃለመጠይቆች በዋናነት በሀገር ውስጥ ጉዳዮች ላይ ባተኮሩበት ወቅት በኤርትራ ላይ በተደጋጋሚ ትንኮሳ አድርገዋል ብሏል። የኤርትራ ምላሽ በተጨማሪም የብልጽግና ፓርቲ ይፋዊ ሚዲያዎች የኢትዮጵያ ዜና አገልግሎትን ጨምሮ ፋና፣ ኢቢሲ፣ ሌሎች የውጭ ጉዳይ ኢንስቲትዩት እና ሆርን ሪቪው የመሳሰሉ የመገናኛ ብዙሃን በኤርትራ ላይ በርካታ ጽሁፎችና የቴሌቪዥን ፕሮግራሞችን አየር ላይ አውለዋል። በኤርትራ ላይ እንደዚሁ ዛቻና ማስፈራሪያ ማድረሳቸውን ነው የገለጸው። ብልጽግና ፓርቲ በቃለ መጠይቁ ላይ ያቀረበው አዲስ የውስጥ ትረካ ከኤርትራ ጋር ምንም የሚያገናኘው ነገር የለም ያሉት የኤርትራ ቃል አቀባይ ቃለ መጠይቁ በተለይ በአማራና በትግራይ ህዝቦች መካከል ልዩነትና ጥልን ለመፍጠር እንዲሁም ከኦሮሞ ብሔር የፖለቲካ ድጋፍ ለማግኘት የታለመ እንደሆነ የኤርትራ መግለጫ ይገልጻል። ብልጽግና ፓርቲ በኤርትራ ላይ ያቀረበው አዲስ ትረካ ከታሪካዊ እውነታዎች ጋር የሚጋጭና የፈጠራ ታሪክ ነው ያለው የኤርትራ ማስታወቂያ ሚኒስቴር ፓርቲው የኦሮሞ ህዝብ በጥንት ዘመን በኤርትራ ምድር ድረስ ዘምቶ በሙሉ ኤርትራን ተቆጣጥሮ ነበር በሚል ያቀረበው አሳሳች ትርክት ተቀባይነት የለውም ብሏል። ለዚህ እንደ ማስረጃ ያቀረበው የኤርትራውን ጋሽ ፓርካ ክልልና ዋና ከተማውን ባሬንቱን ሲሆን በኦሮሚያ የሚገኙ ቦረና እንዲሁም ሶይራ ተብሎ ከሚጠሩ ተራራማ ቦታዎች ተመሳሳይ ቃላት መነሻ ማድረግ የተሰጠው የታሪክ ግምት እንጂ ተቀባይነት የለውም ብሏል። ሉዓላዊነትን በተመለከተ የብልጽግና ፓርቲ መሪ በኦክቶበር 2023 ያነሱት የሉዓላዊና የባህር በር ጉዳይ በኢትዮጵያ ይፋዊ ሰነዶች ውስጥ የኤርትራ ነጻነትን የሚያረጋግጥ ህጋዊ ሰነድ አላገኘንም ማለታቸውና በመቀጠል በዳህላክ ደሴቶችና በደቡባዊ የባህር ዳርቻ ላይ የሰነዘሩት ይገባኛል ጥያቄ አሁንም የኤርትራ ሉዓላዊነት ሀገርን ሙሉ በሙሉ ወደ መካድ የተሸጋገረ ነው ሲል ምላሽ ሰጥቷል። 2018 በተፈረመው ኢትዮ ኤርትራ የሰላም ስምምነትና ወዳጅነትን ይህን ሙሉ በሙሉ የሚቃረን መግለጫ ነው ሲል ነው የገለጸው። እንግዲህ በ2018 አብይ አህመድና ኢሳያስ አፈወርቂ የሰላም ስምምነት በሚል መፈራረማቸውና አንዱ በሌላው ጣልቃ እንደማይገባ አንዱ በሌላው የውስጥ የፖለቲካና የሉዓላዊነት ጉዳይ ጣልቃ እንደማይገባ የሰላም ስምምነት የተፈራረሙ መሆናቸው ይታወቃል። የብልጽግና ፓርቲ የጦርነትና የጥቃት አጀንዳውን በራሱ የመከላከል ሽፋን ሲያቀርባል በሚል የራስ ተከላካይነትና ትረካ የሐሰት ውንጀላ ነው በሚልም እንደዚሁ ኤርትራ በኢትዮጵያ አለመረጋጋት ላይ ያላትን ሚና በተደጋጋሚ የፓርቲ ሚዲያዎች ኤርትራ በኢትዮጵያ ውስጥ ሉዓላዊ ጉዳይ ኢትዮጵያን የማወክ ፍላጎት እንዳላት አድርገው የሚያቀርቡት ፖለቲካዊ ውሳኔም ሆነ ፕሮፓጋንዳ ስህተት ነው፣ ኤርትራ ይህን አድርጋ አታውቅም የሚል ምላሽ ሰጥተዋል። የኤርትራ ነጻነት ትግል በኢትዮጵያ የማስፋፋት ፍላጎት ምክንያት በግፍ የተጫነባት ነበር የኤርትራ ትግል ሲልም ይህንን ገልጿል። በአፍሪካ ቀንድ አሁን ለተከሰተው ውጥረት ግጭት ዋና ምክንያት የብልጽግና ፓርቲ የተሳሳተ የመሬት ማስመለስ የበላይነት ፖሊሲና ብልጽግና ፓርቲ 2024 ከሶማሌላንድ እንዲሁም ደግሞ ከሱዳን አርኤስኤፍ በስተጀርባ በቀጠናው እያደረገ ያለው የጦርነት ቅስቀሳና የቀጠናው አለመረጋጋት ምንጭ እንደሆነ የኤርትራ ምላሽ ሰጥታለች። ወደ ሌሎች ቀጠናዊ መረጃዎች ይሄዳለው። የአርኤስኤፍ ኃይሎች ደማዚን በስተደቡብ በምስራቅ አቅጣጫ 170 ኪሎ ሜትር ርቀት ላይ የሚገኙ ስልታዊ የቂሳን ከተማን መቆጣጠራቸው ታውቋል። ኃይሎቹ በከተማውና በአካባቢ የሚገኙ ወታደራዊ ይዞታዎችና ካምፖችን በቁጥጥራቸው ስር ማድረጋቸውን ዛሬ ከሱዳን የወጡ መረጃዎች ገልጸዋል። ይህ ክስተት በሱዳን ብሉ ናይል ክልል እየተካሄደ ባለው ከባድ ውጊያ ውስጥ አዲስ ወታደራዊና ስልታዊ ቦታን መቆጣጠርና አዲስ የኃይል ሚዛንና ቀጠናዊ የሎጂስቲክ መስመርን የመቆጣጠር ስምሪት ተደርጎ ታይቷል። የሱዳን ፈጥኖ ደራሽ ኃይሎች እንዲሁም ደግሞ የሱዳን ህዝቦች ነጻነት ንቅናቄ በጋራ ባደረጉት ዘመቻ ነው ይህንን የተቆጣጠሩት። እንግዲህ በሌላ በኩል የአርኤስኤፍ እንደገና ወታደራዊ ጥቃቶችን አጠናክሮ መቀጠሉን የሚያሳዩ መረጃዎች ወጥተዋል።
ካርቱምን ጨምሮ በኦምዱርማንና በተለያዩ የሱዳን ከተሞች አርኤስኤፍ ተከታታይ የድሮን ጥቃቶችን ፈጽሟል። አርኤስኤፍ በብሉ ናይል ግዛት እያደረገ ያለውን ዘመቻ 13ኛው ብርጌድ የሱዳን ጦር እየመከተ እንደሆነ ቢገልጽም ብሉ ናይል ውስጥ የሚገኙ 3 ወሳኝ ቦታዎችን ግን የአርኤስኤፍ ታጣቂዎች መቆጣጠራቸው ታውቋል። እነዚህም መነሻቸው ከኢትዮጵያ አቅጣጫ እንደሆነ ነው የተገለጸው። ከ2500 በላይ ሰዎች በዚህ አካባቢ መፈናቀላቸው ታውቋል። የሱዳን ፈጥኖ ደራሽ ኃይሎች በዋና ከተማ ካርቱም እና በናይል ግዛት በሚገኙ አትባራ ከተማ ላይ በተከታታይ የቦምብ ጥቃቶችን በድሮኖች መፈጸማቸው ታውቋል። በሰሜን ኮርዶፋን ግዛት ሼክ ጀብራ ተብሎ በሚጠራ አካባቢ በተካሄደ የአርኤስኤፍ ጥቃት ከሱዳን መደበኛ ጦር ጎን ተሰልፎ የሚዋጋው ባራ ኢብን ማሊክ ተብሎ የሚጠራው የእስላማዊ ሚሊሻ ቡድን ታዋቂ ወታደራዊ አዛዥ መገደሉና አልጁምሪያ ተብሎ የሚጠራ ጋዜጣ ይህንን መገደሉን ዘግቧል። በጥቃቱ በርካታ ልዩ ኦፕሬሽኖች እና የቡድኑ አባላትም መገደላቸው ታውቋል። እንግዲህ የቡድኑ ዋና እስላማዊ አዛዥ ካማል ቡር የሚባል እንደሆነ ታውቋል። ይህ ቡድን እንግዲህ ከአልቡርሃን ጎን ተሰልፎ ቢዋጋም በአሜሪካ በሽብር የተፈረጀ ቡድን ነው። በሶማሊያ ዋና ከተማ ሞቃዲሾ የዳር ኤሌን ወረዳ ፖሊስ አዛዥ በአልሸባብ መገደሉ ታውቋል። ፍተሻ ኬላ ላይ አልሸባብ ባፈነዳው ቦምብ መገደሉን አልሸባብ ለጥቃቱ ኃላፊነቱን መውሰዱን ከሶማሊያ የወጡ መረጃዎች ገልጸዋል። በተጨማሪ የአልሸባብ አዛዥ መመታትና የአውሶም አካባቢውን ለቆ መውጣት ስጋት መፍጠሩ እንደዚሁ የአፍሪካ ሰላም አስከባሪ አስታውቋል። የሶማሊያ ብሔራዊ ደህንነት ኤጀንሲ ከዓለም አቀፍ አጋሮቹ ጋር በመተባበር በታችኛው ሸበሌ የሚገኘውን የአልሸባብ ዋና አዛዥ በአየር ጥቃት መግደሉ እንደዚሁ ያሳወቀ ቢሆንም አሚሶም ግን የአሚሶም ሴክተር 1 ዋና አዛዥ ኮሎኔል ሳኦል ናምቢያ በሞቃዲሾ አቅራቢያ በሚገኙ ኤርቢክስ ተብሎ በሚጠሩ ወታደራዊ ካምፖች ላይ አልሸባብ ጥቃት ለማድረስ እቅድ እንዳለው ገልጸዋል። ይህም ከፍተኛ ጥንቃቄ ያስፈልገዋል ብለዋል። የደቡብ ሱዳን ዋራፕ ክልል ቶርጅ ኖርዝ ተብሎ በሚጠራ አካባቢ ለከብት ዝርፊያ በተንቀሳቀሱ ታጣቂዎች እና በከብት ጠባቂዎች መካከል በተነሳ ግጭት ከ60 በላይ ሰዎች መገደላቸውን የሱዳን የወጡ መረጃዎች ገልጸዋል። ደቡብ ሱዳን በሌላ በኩል የየመኑ ህጋዊ መንግስት ኃይሎች የሚሉት የሁቲ አማጽያን በቀይ ባህር ወደብ ከተማ አልመካ ተብሎ በሚጠራና በማሪብ መኖሪያ አካባቢዎች ላይ የባላስቲክ ሚሳይሎችን በመተኮስ ጉዳት ማድረሳቸው ታውቋል። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ